በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4,800,000 ብር፣ ባለ 2 መኝታ በ7,300,000 ብር፣ ባለ 3 መኝታ በ9,700,000 ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1,400,000 ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ገሃነም እልካለሁ አሉ የኢራን ብሔራዊ ደህንነት አዛዥ ጀነራል ራዛይ። የእስራኤልን እንቅስቃሴ በንቃት እየተከታተልን ነው ብለዋል። ይሄ የጀነራሉ ዛቻም እስራኤል በኢራን የተናጠል ወታደራዊ እርምጃ እንዳትወስድ አሜሪካ ማስጠንቀቋን ተከትሎ የተሰማ ነው። በነገራችን ላይ የኢራን ጦርነት ከጀመረ ዛሬ ልክ 6ኛ ወሩ። ጥቂት ወደ ኋላ እንቃኛለን። አሜሪካና ካናዳ በውሃ ጉዳይ ጸብ መቅጠማቸው እየተነገረ ነው። ፕሬዝዳንት ትራምፕ የይገባኛል ሰነድ ሲፈርሙ ካናዳ ውድቅ አድርጋለች። በዝርዝር እንመለከታለን። እስራኤል በጋዛ ጥቃት መፈጸሟ ሲነገር የሐማስና የፍልስጤም አንጃ ቡድን አዛዦች መገደላቸው ተመልክቷል። በኔፓል የጎርፍ አደጋ፣ በቲቤት የደረሰው ጉዳት አለመታወቁ ቻይናን ለወቀሳ ዳርጓታል። ለምን? ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። መልካም ምሽት። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ዋና ጸሐፊ ሜጀር ጀነራል ሞሐሰን ሬዛይ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ገሃነም እልካለሁ አሉ። ኔታንያሁ የሰሯቸው ታላላቅ ያሏቸው ስህተቶች የእስራኤልን አገዛዝ ወደ ፍጻሜው እንዳቃረቡት ያረጋግጣሉ ብለዋል። ጀነራል ሬዛይ ከሊባኖሱ አልማናር ቴሌቪዥን ጋር ባካሄዱት ቃለ ምልልስ ቴሄራን በቤይሩትና በደቡባዊ የከተማ ዳርቻዎች የሚከናወኑ ሁነቶችን በትልቅ ትኩረት እየተከታተለች መሆኗን ተናግረዋል። እነዚህ አካባቢዎች ለኢራን ቀይ መስመር በመሆናቸው ማንም ወደ እነርሱ የመጠጋት መብት እንደሌለው አስገንዝበዋል። አክለውም የሊባኖስ ደህንነት ከመላው የምዕራብ እስያ ቀጠና ደህንነት ጋር የተቆራኘ መሆኑን በመግለጽ በሊባኖስ በጋዛና በሶሪያ ያሉ ጦርነቶች ሊያበቁ እንዲሁም የእስራኤል ጦር ከተያዙ የሊባኖስ መሬቶች መውጣት እንዳለበት አሳስበዋል። ግጭቶች ዳግም ካገረሹ ኢራን ለአዲስ ምዕራፍ እንደምትዘጋጅና የሚቀጥለው ጦርነት ከቀደሙት የተለየና ከዚህ ቀደም ታይቶ የማይታወቅ ጥቃት የሚሰነዘርበት እንደሚሆን አስጠንቅቀዋል። የኦንታሪዮ ሐይቅ ስም እንዲቀየር ዶናልድ ትራምፕ ትዕዛዝ አስተላለፉ። ካናዳ ውሳኔውን ውድቅ አድርጋለች። ፕሬዝዳንት ትራምፕ በካናዳና በአሜሪካ መካከል የሚገኘው ታዋቂው የኦንታሪዮ ሐይቅ ስም እንዲቀየር የሚያስችል ትዕዛዝ ፈርመዋል። የአሜሪካ ሐይቅ ተብሎ እንዲጠራም። ውሳኔው የተሰማው ባለፈው ሳምንት በሁለቱ ሀገራት መካከል የተደረገው የንግድ ድርድር መፍረሱን ተከትሎ አሜሪካም $20 ቢሊዮን ግምት ባላቸው የካናዳ ምርቶች ላይ የ50 በመቶ አዲስ ታሪፍ ከጣለች በኋላ ነው። ካናዳ በበኩሏ በሚቀጥለው ወር ተመጣጣኝ የአጸፋ ታሪፍ እንደምትጥል አስታውቃለች። ፕሬዝዳንት ትራምፕ የሐይቁ ስምን ወዲያውኑ እንዲቀየር የወሰኑ ሲሆን ምንም እንኳን አሜሪካ ታዋቂ ቦታዎችን ስም የመወሰን ሰፊ ስልጣን ቢኖራትም ሌሎች ሀገራት ግን ይህንን ውሳኔ የመቀበል ግዴታም የለባቸውም ተብሏል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ለውሳኔው በሰጡት ምላሽ ነገሮች በትክክለኛ ስማቸው መጠራት አለባቸው፣ ይሄ ሐይቅ ዛሬም ሆነ እስከ ወዳኛው ኦንታሪዮ ሐይቅ ተብሎ እንደሚጠራ ገልጸዋል። አክለውም የስሙ ታሪክ ከ400 ዓመታት በላይ ወደ ኋላ ተጉዞ የካናዳ ኮንፌዴሬሽንም ሆነ የአሜሪካ የነጻነት አዋጅ ከመታወጃቸው በፊት የነበረ መሆኑን ገልጸዋል። ትራምፕ እንደ ፈረንጆቹ አቆጣጠር በ2025 ወደ ዋይት ሃውስ ሲመለሱ
እንዲቀነሱ መሰል ትዕዛዝ በማውጣት የሜክሲኮ ባህረ ሰላጤ የሚለውን ስም ወደ አሜሪካ ባህረ ሰላጤ ቀይረው የነበረ ሲሆን ሜክሲኮም በአንድ ወገን የተወሰደውን ይህንን ውሳኔ ውድቅ ማድረጓም ይታወሳል። ይህም በሜክሲኮና በጉግል ኩባንያ መካከል የሕግ ክርክር አስነስቷል። በአሁኑ ወቅት የጉግል ካርታን በአሜሪካ የሚጠቀሙ ሰዎች ገልፍ ኦፍ አሜሪካ የሚል ስም ሲያዩ በሜክሲኮ ያሉ ተጠቃሚዎች ገልፍ ኦፍ ሜክሲኮ፣ በሌሎች ሀገራት ያሉ ደግሞ ሁለቱንም ስሞች ደርበው ይመለከታሉ። በወቅቱ ዋይት ሃውስ አዲሱን ስም አንጠቀምም ያሉ የአሶሺየትድ ፕሬስ ጋዜጠኞችን ከፕሬዝዳንታዊ ኩነቶች አግዶ የነበረ ሲሆን በዜና ወኪሉና በትራምፕ አስተዳደር መካከል የጀመረው የሕግ ክርክር አሁንም ድረስ እንደቀጠለ ነው። የካናዳ ባለስልጣናት የትራምፕን ውሳኔ ሙሉ በሙሉ ውድቅ አድርገውታል። የኦንታሪዮ ግዛት ጠቅላይ ሚኒስትር ዶግ ፎርድ ሐይቁ ለካናዳም ሆነ ለቀረው ዓለም አሁንም ሆነ ወደፊት ኦንታሪዮ ሐይቅ ነው ብለዋል። አብዛኞቹ ታላላቅ የአሜሪካ ሐይቆች ስማቸው የመነጨው ከሀገሬው ተወላጆች ቋንቋ ነው። በአሜሪካ ፖለቲከኞች መካከል ግን የተደባለቀ ስሜት ተፈጥሯል። የትራምፕ የሀገር ውስጥ ጉዳይ ሚኒስትር ዶግ በርገም ውሳኔውን በማድነቅ የሀገራችንን ድንበር የሚያዋስኑ የውሃ አካላት የአሜሪካንን ታላቅነት ማንጸባረቅ አለባቸው ሲሉ የፕሬዝዳንቱን ትዕዛዝ በፍጥነት ለማስፈጸም ዝግጁ መሆናቸውን ገልጸዋል። በአንጻሩ የዲሞክራት እጩና የምክር ቤት አባል ዴቢ ዲንጌል የትራምፕን ውሳኔ የሞኝነት ሲሉ በመግለጽ ውሳኔውን ውድቅ የሚያደርግ ረቂቅ ሕግ ለኮንግረስ እንደሚያቀርቡ አስታውቀዋል። የኒውዮርክ ግዛት አስተዳዳሪ ኬቲ ሁከል በበኩላቸው ግዛታቸው ሐይቁን በአሜሪካ ስም እንደማይጠራ ገልጸዋል። የእስራኤል ጦር በጋዛ ከተማ የሐማስና የፍልስጤም እስላሚክ ጅሃድ አዛዦች መግደሉን አስታወቀም። የእስራኤል መከላከያ ሰራዊት በጋዛ ከተማ በተለያዩ አካባቢዎች በፈጸማቸው 2 የአየር ጥቃቶች የሐማስና የፍልስጤም አንጃ ቡድን ከፍተኛ አዛዦች መግደሉን ስለመግለጹ አልጀዚራ ዘግቧል። የመጀመሪያው ጥቃት የተፈጸመው በጋዛ ከተማ በሚገኝ የስደተኞች ጣቢያ ሲሆን በዚህም ኢብራሂም ናቢል የተባለ የሐማስ ወታደራዊ ክንፍ አዛዥ መገደሉን ጦሩ ገልጧል። ይሄ ግለሰብ እንደ ፈረንጆቹ አቆጣጠር በጥቅምት 7 2023 በእስራኤል ላይ በተፈጸመው ጥቃት ቀጥተኛ ተሳታፊ ነበር ብሏል። በሌላ በኩል በጋዛ ሳብራ በተባለ አካባቢ በተሰነዘረ የተለየ ጥቃት ሐምዲ አህመድ ሐሚድ የተባለ የፍልስጤም እስላሚክ ጅሃድ የስለላ ክፍል አዛዥ መገደሉን የእስራኤል ጦር ይፋ አድርጓል። የእስራኤል ጦር ኃይል አክሎ እንዳለው ሁለቱ የተገደሉት አዛዦች በቅርቡ በእስራኤል ኃይሎችና በንጹሐን ዜጎች ላይ ጥቃቶችን ሲያቅዱ የነበሩ ከመሆኑም በላይ የተኩስ አቁም ስምምነቱን በመጣስ ወታደራዊ አቅማቸውን መልሶ ለመገንባት ሲንቀሳቀሱ የነበሩ ናቸው ብሏል። ሆኖም እስራኤል ለቀረበው ክስ እስካሁን ምንም አይነት ተጨባጭ ማስረጃ ያላቀረበች ሲሆን አልጀዚራም የተባለውን መረጃ በተናጠል ማረጋገጥ አለመቻሉን ዘግቧል። ይህ በእንዲህ እንዳለ እስራኤል በኢራን ላይ የተናጠል ወታደራዊ ጥቃት እንዳትፈጽም አሜሪካ ማስጠንቀቋ ተነገረ። አልሃዳዝ የተባለ የአረብኛ ዜና አውታር ዛሬ ባሰራጨው ዘገባም እስራኤል በምንም ሁኔታ በኢራን የተናጠል ወታደራዊ እርምጃ እንዳትወስድ የአሜሪካ ባለስልጣናት ማስጠንቀቃቸውን አመልክቷል። እንዲሁም እስራኤል ሶሪያ ውስጥ የጀመረችውን እንቅስቃሴ እንድታቆም ባለስልጣናቱ መጠየቃቸውን ዘገባው አክሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእርሳቸው የስልጣን ዘመን ኢራን የኒኩሌር መሳሪያ እንደማታመርት አስፈላጊ ከሆነም የተናጠል እርምጃ እንደሚወስዱ ቀደም ሲል መግለጻቸው ይታወሳል። በነገራችን ላይ በመካከለኛው ምስራቅ ማለትም በኢራን የተቀሰቀሰው ጦርነት ዛሬ 6 ወራትን አስቆጥሯል። የሟቾች ቁጥር 8000 መድረሱ ይነገራል። አሜሪካና እስራኤል በኢራን ላይ የመጀመሪያውን የተቀናጀ የአየር ጥቃት በመሰንዘር የሀገሪቱን የበላይ መሪ አያቶላህ አሊ ካማኒን በቴሄራን ከገደሉና በኒኩሌርና ወታደራዊ ተቋማት ላይ ጉዳት ካደረሱ በኋላ የተጀመረው ጦርነት ዛሬ 6 ወራት ሆኖታል። ከጥቃቱ በኋላም ኢራን በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ጥቃት የከፈተች ሲሆን በሊባኖስ የሚንቀሳቀሰው ሄዝቦላህ ወደ ሰሜን እስራኤል ሮኬቶችን መተኮሱን ተከትሎም ቀጠናው ወደ ከፋ ግጭት አምርቷል። እስካሁን ባለው ሂደት
ሁለቱም ወገኖች የበላይነቱን መጎናጸፍ ያቃታቸው ሲሆን ኢራን የሆርሙዝ መተላለፊያን በመዝጋት የወሰደችው እርምጃ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መዛባት ፈጥሯል። አልጀዚራ የጦርነቱን 6 ወራት አጠቃላይ ሂደት የሚያሳዩ ቁልፍ መረጃዎችን ዛሬ ይፋ አድርጓል። አጠቃላይ የሟቾች ቁጥር ከ8000 በላይ የደረሰ ሲሆን በሊባኖስ ከ4000 በላይ፣ በኢራን 3500 እንዲሁም በባህረ ሰላጤው ሀገራት 28 ሰዎች ተገድለዋል። በኢራን ጥቃቶች 60 እስራኤላውያንና 18 የአሜሪካ ወታደሮች የተገደሉ ሲሆን ከ700 በላይ የአሜሪካ ወታደሮች ቆስለዋል። አሜሪካና እስራኤል በኢራን ከ3500 በላይ ጥቃቶች የፈጸሙ ሲሆን ኢራን በበኩሏም በባህረ ሰላጤው ከ2000 የሚልቁ ጥቃቶች አድርሳለች። ከጦርነቱ በፊት በቀን በአማካይ 100 መርከቦች ያልፉበት የነበረው የሆርሙዝ ሰርጥ በአሁኑ ወቅት የትራፊክ እንቅስቃሴው በቀን ወደ 7 መርከቦች ዝቅ ብሏል። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ጦርነቱ እስካሁን 37 ቢሊዮን ዶላር ወጪ መጠየቁን ቢናገሩም የውስጥ መረጃዎች ግን ወጪው ከ80 እስከ 100 ቢሊዮን ዶላር እንደሚደርስ ይጠቁማሉ። ምንም እንኳን በሊባኖስና እስራኤል መካከል የተኩስ አቁም ስምምነት ቢደረግም እስራኤል አሁንም የሊባኖስን 6% የድንበር አካባቢ በቋሚነት ተቆጣጥራ ትገኛለች። የዶናልድ ትራምፕ የህዝብ ተቀባይነትን በተመለከተም አዲስ የህዝብ አስተያየት መስጫ እንደሚያሳየው የፕሬዝዳንት ትራምፕ የህዝብ ተቀባይነት መጠን ወደ 33% ዝቅ ብሏል። በተጨማሪም 80% አሜሪካውያን ጦርነቱ ረጅም ጊዜ ይወስዳል ብለው ያምናሉ። በሂማሊያ ተራሮች መካከል በምትገኘው ኔፓል በደረሰው ከባድ የጎርፍና የመሬት ናዳ የሞቱ ሰዎች ቁጥር 600 ገደማ መድረሱ ተነገረ። እስካሁን በተካሄደ እልህ አስጨራሽ የነፍስ አድን እንቅስቃሴ 4000 ሰዎች ማትረፍ የተቻለ ሲሆን ከ2000 በላይ የጠፉ ሰዎችን ፍለጋ ተጠናክሮ መቀጠሉ ይነገራል። በኔፓልና በቻይና ቁጥጥር ስር ባለችው የቲቤት ግዛት ድንበር መካከል በደረሰው በዚህ ድንገተኛ የጎርፍ አደጋም ከጠፉ የውጭ ዜጎች መካከል የአሜሪካና የእንግሊዝ ቱሪስቶች ይገኙበታል ነው የሚባለው። እስካሁን በቲቤት በኩል ስለደረሰ ጉዳት ለማወቅ አዳጋች መሆኑ ይነገራል። በቻይና ጥብቅ ቁጥጥር ስለሚደረግባት ወደ ቲቤት ዘልቆ መረጃ ለማግኘት አይቻልም ይባላል። ከ1950 ጀምሮ በቻይና ቁጥጥር ስር ወደምትገኘው ቲቤት ለመግባት ከቻይና መንግስት ልዩ ቪዛ እንደሚያስፈልግ ሲነገር በየጊዜው የተቃውሞ እንቅስቃሴዎች ይነሳሉ በሚል ከፍተኛ ጫና እንደሚደረግ ተመልክቷል። ቲቤት ከቻይና ሙሉ በሙሉ ባትለይ እንኳን የበለጠ የራስ አስተዳደር ስልጣን እንዲኖራት በየጊዜው ስትጠይቅ ቆይታለች። በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ በ7 ሚሊዮን 300 ሺህ ብር፣ ባለ 3 መኝታ በ9 ሚሊዮን 700 ሺህ ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን 2 የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ።